ወጣት ብሩክ ታደሰና ባለቤቱ ነዋሪነታቸው በከምባታ ዞን ዱራሜ ከተማ ነው። የመጀመሪያ ልጃቸውን ባለቤቱ በዱራሜ ከተማ በዶክተር ቦጋለች መታሰቢያ ሆስፒታል ነው የወለደችው። በአንድ በኩል በጤና ባለሙያ የታገዘ የወሊድ አገልግሎት፣ በሌላ በኩል እዚያው ለሕፃኑ የልደት ሰርቲፊኬት በቀላሉ እንዲያገኙ አስችሏቸዋል። ልደት ሰርቲፊኬት በዋናነት የሚያገለግለው አንድ ሕፃን ወይም አንድ ሰው የተወለደበት አኩሬት የሆነ ጊዜ ዳይሬክት የሆነ ጊዜውን ማግኘት ይችላል። ለምሳሌ አሁን ዘመኑም የግሎባላይዜሽን ስለሆነ በተወለደበት ቀን ይሄን ሰርቲፊኬት በማግኘታችን ቀኑም ልንሳሳት አንችልም። የጊዜ ቀመሩንም የሕፃኑንም የራሳችንም ቢሆን ልንሳሳት አንችልም። አሁን ምክንያቱም ይሄ አስፈላጊ ነው፣ ለትምህርት ቤት አስፈላጊ ነው፣ ለራሳችን ለወደፊት ባለው ህይወታችን አስፈላጊ ነው ይሄ። ምክንያቱም ሁሉ ነገራችን በዳታ አኩሬት የሆነ ነገር ነው የምናገኘው። በኢትዮጵያውያን ዘንድ ከልደት እስከ ሞት ያሉ ተፈጥሯዊና ማህበራዊ ሁኔታዎችን የመመዝገቡ ባህል የተለመደ አልነበረም። ይህን ዘርፈ ብዙ ጠቀሜታ ያለውን ተግባር በተገቢው ተመዝግቦ ለተለያዩ አገልግሎቶች እንዲውል የወሳኝ ኩነት ምዝገባና ብሔራዊ መታወቂያ አዋጅ ቁጥር 760/2004 በሀገር አቀፍ ደረጃ ወጥቷል። በወሳኝ ኩነት ምዝገባው ወሳኝ የሆኑ ከልደት እስከ ሞት ያሉ የሰው ልጅ ሁነቶች የሚመዘገብበት ስርዓት ነው። በአዋጁ መሰረት ወሳኝ ኩነት ማለት ልደት፣ ጋብቻ፣ ፍቺ ወይም ሞት ሲሆን ጉድፈቻን፣ ልጅነትን መቀበልና አባትነትን በፍርድ ቤት ማወቅን እንደሚጨምር ይደነግጋል። ወሳኝ ኩነት ለአስተዳደራዊ፣ ለስታቲስቲክሳዊና ለህጋዊ ጉዳዮች በጣም ፋይዳ አላቸው። ለምሳሌ የአንድን ሀገር ህዝብ ቁጥር ለማወቅ ምን ያህል ህጻናት ይወለዳሉ በአመት፣ ምን ያህል ህጻናት በሆስፒታል ይወለዳሉ፣ ምን ያህል ህጻናት በየጊዜው ክትባት ያገኛሉ፣ እነዚህንም ነገሮች በዝርዝር ለማወቅ ያስችላል አንዱ። ሁለተኛው አስተዳደራዊ ጉዳዮች ስንል በተለይ መንግስት ስለሚፈልጋቸው ለእቅዶች ለምሳሌ ጤና፣ ትምህርት ማስፋፋት ሲፈልግ አንድ አካባቢ ላይ ምን ያህል ዜጋ አለ የሚለው ነገር ማወቅ የሚቻለው በዚህ በወሳኝ ኩነት ከሚገኘው መረጃ ነው። የኢትዮጵያ ህዝብ ቁጥር 130 ይባላል፣ 120 ይባላል። ስለዚህ በትክክል ያንዳንዱ አካባቢ የተመዘገበው ዜጋ ቁጥሩ የሚታወቅ ከሆነ ካሉን ዜጎቻችን ምን ያህል ሰው በአመት ይሞታል የሚለው የሚታወቀው በትክክል የሞት ኩነት ሲመዘገብ ነው። ወሳኝ ኩነት ማለት ሁሉም ሰው የሚታወቅበት የሰዎች ሙሉ መረጃ የያዘ ነው። ወሳኝ መረጃ ነው ስለ አንድ ሰው ማለት ነው። ይሄ መረጃ ደግሞ ከፋይዳው አንፃር ስናየው ወሳኝ ነው። በጣም ቤተሰብ ሰርቲፋይ መሆን አለበት። ቤተሰብ ማህበረሰብ ሰርቲፋይ መሆን መቻል አለበት። ይሄ የሚያመራው ምንድነው? በአንድ ሀገር ውስጥ ያሉ ዜጎች መታወቅ አለባቸው። ሀገር ዜጎቿን ማወቅ አለባቸው። ስለዚህ ሁሉም ዜጎች የሚታወቁበት ስርዓት ነው ወሳኝ ኩነት። ወሳኝ ኩነት በሰው ልጅ ህይወት ከልደት ጀምሮ እስከ ዕለተ ሞት ድረስ ያለውን ማህበራዊ እና አስተዳደራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን የሚዳስስ ለሰው ልጆች በሶስት ዋና ዋና ዘርፎች ላይ የሚያገለግል ነው። ያም ለአስተዳደር ጉዳዮች፣ ለህጋዊ ጉዳዮችና ለስታቲስቲክስ አገልግሎት የሚውሉ የመረጃ ምንጭ የሚሆኑ ሰነዶችን እያዘጋጀን ለህብረተሰቡ ተደራሽ የምናደርግበት የስራ ዘርፍ ነው። ወሳኝ ኩነት ለኔ እንደኔ በጣም አስፈላጊ ነገር ነው። ምክንያቱም እኔ የፈለኩበት አንደኛው ምክንያት ፓስፖርት ለማውጣት ነው። ፓስፖርት የኢትዮጵያዊነትን ለማረጋገጥ ጭምር በጣም ወሳኝ ነገር ዜጋ ለመሆን ማለት ነው። የኢትዮጵያ ዜጋ የሆነ ሰው ሁሉ የኢትዮጵያ ፓስፖርት በጣም ያስፈልገው። ይህ የወሳኝ ኩነት ምዝገባ ሀገራዊ ፖሊሲዎችን ለመቅረጽና በፍርድ ቤቶችም ለትክክለኛ ውሳኔ አሰጣጥ እንዲሁም ለአስተዳደራዊ ስራዎች ያለው ፋይዳ ከፍተኛ ነው። ይህም ፋይዳ ከግምት በማስገባት የማዕከላዊ ኢትዮጵያ ክልል ወሳኝ ኩነት ምዝገባ ኤጀንሲ ከባለድርሻ አካላት ጋር በመቀናጀትና በትኩረት እየሰራም ይገኛል። እድሮችና የጤና ተቋማት ልደትና ሞትን በማሳወቅ ፍርድ ቤቶች ከፍቺና ውጤቶቹ ጋር ተያይዞ ሴቶችና ሕፃናት ከልደትና ጉድፈቻ በተጨማሪ ከሴቶች መብት ጋር ተያይዞ እንዲሁም
ሌሎችም ተቋማት ከኤጀንሲው ጋር በባለቤትነትና በባለድርሻነት በቅንጅት እየሰሩ ናቸው። ተቋማትን ያው ባለድርሻ አካላት ብለን የለየናቸው አሉ። አንዳንዶች ደግሞ እንደ ባለቤትም ሆኖ በቅርበት የሚሰሩ አሉ። ከነዚህ ውስጥ አሁን በዋናነት የጤና መዋቅር ከኛ ጋር በቅርበት የስራውን ባለቤት ሆኖ አብሮ የሚሰራ ነው። ሌሎች ግን ፍርድ ቤቶችን በዛ ልክ እዚህ ክልል ላይ ከመጣም በኋላ ከነዚህ አካላት ጋር የጋራ መግባቢያ ስምምነት ሰነድ ተፈራርመናል። አንዱ እድሮች ናቸው። ሌላው የእምነት ተቋማት በክልላችን ወደ 7 ከሚደርሱ የእምነት ተቋማት ጋር የጋራ መግባቢያ ስምምነት ተፈራርመናል። ከሴቶች ህጻናት፣ ከፓብሊክ ሰርቪስ እና ቅድም እንዳነሳሁት ከትምህርት፣ ከጤና ከነዚህ ጋር በጋራ ከመግባቢያ ስምምነት ከመፈራረም ባለፈ ቴክኒክ ኮሚቴም ጭምር ተቋቁሞ ስራ የተሰራ ነው። ግን ውጤቱን ሲንገመገም ሁሉም በዚህ ልክ በባለቤትነት በተጨባጭ ውጤት በሚያመጣ መንገድ እየሰራ ነው አይደለም የሚለውን ሲናይ ችግሮች አሉ። ትላንት 7 ሰዓት ላይ ነበር የገባሁት። 7 ሰዓት ገብቼ 11 ሰዓት ተኩል ተገላግያለሁ በሰላም። ልደት ሰርቲፊኬት አሁን ሊወጣ ስል ይኸው ተሰጥቶኝ ሊወጣ ተዘጋጅቻለሁ። ሌሎችም እንደኔ ወልደው እዚሁ በአንድ ጎን የጤና አገልግሎቶችን አግኝቶ በሌላ ጎኑ ደግሞ አስፈላጊ የሚሆኑ ሰነዶችን አስመዝግቦ ይሄንን ቀጣይ ጊዜም እንዲያገኙ ቢደረግና ሌሎችም እንደኔ እንዲያገኙ እመኛለሁ። ምዝገባውም እዚሁ ተቋም ውስጥ ስለተጀመረ የሚመጡ እናቶች የሚያገኙትን የወሊድ አገልግሎትም ሆነ ሊከሰት የሚችለው የሞት ኩነት በመመዝገብ ሁሉም በሚባል ደረጃ ያገኛሉ ብለን ነው የምናስበው። ሰርቲፊኬት የምንሰጥበትን ጥቅሙን እያስረዳንና እያስገነዘብን ነው የምንልካቸው። ለዛም የመጀመሪያው የሩብ ዓመት አፈጻጸማችን ከ612 ይመዘገባው ተውለን ካቀር ነው 295 ሰርቲፋይ ተደርገውና ተመዝግበው የሄዱ እናቶች አሉን። የመጀመሪያው ሩብ ዓመት ላይ እንደ ተቋምኛ እንደ ጤና ተቋም ልደትና ሞት ላይ ነው በደንብ እየሰራ ያለ ነው ማለት ነው። አንድ ሰው ከተወለደ በኋላ የልደት ሰርቲፊኬት ያዘ ማለት የመጀመሪያው ትክክለኛ እድሜውን ለማወቅ ያስችላል። ትክክለኛ እድሜውን ያውቃል። ትክክለኛ እድሜውን ካወቀ ከእድሜ ጋር ተያይዞ ሊሰጡ የሚችሉ መብቶች እንዲከበርለት ያደርጋል ማለት ነው። የአንድ ሀገር ዜጋ ስንት እንደሆነ ማወቅ ይቻላል። የህዝብ ቁጥር ማወቅ ይቻላል። ለምሳሌ ስንቶቹ ያህል ሰዎች እድሜያቸው ከዚህ ያህል እስከዚህ ያህል ነው የሚለውን ጭምር ለመለየት ያገለግላል። ስንቶቹ ሲወለዱ አካል ጉዳተኛ ነበሩ የሚለውን ነገር ከያዘን በኋላ ለምን አካል ጉዳተኛ ሆኑ ወደሚል ጥናት ይመጣል ማለት ነው። ለምን አካል ጉዳተኛ ሆኑ? ምንድነው ችግሩ? ስለዚህ ጥናት እንዲደረግ የራሱ የሆነ አስተዋጽኦ ይኖረዋል። ስር ፍርድ ቤት አካባቢ ላይ በተለያየ መንገድ የሐሰተኛ የወሳኝ ኩነት ማስረጃዎችን የልደት የሞት ማስረጃዎችን ይዘው በመምጣት የፍትህ ስርዓቱ በጣም ቻሌንጅ እያደረጉ ካሉት ዋና እንትኖች መካከል የሰነድ ችግር ሆኖ እንደ ፍርድ ቤት የታየ መልካም አስተዳደር ችግር ሆኖ ታውቋል ማለት ነው። ሰው የሞተበትን ከዚህ በፊት እኛ ችግር ገጥሞን እናውቃለን። አንድ ቦታ ላይ የተለያየ ቦታ ያሉ ወራሾች ውርስ አሳውጀው መጡ። ያመጡትን ማስረጃ እንግዲህ የሞት ሬጂስትሬሽን ቢኖር ምዝገባ ቢኖር ኖሮ ወሳኝ ኩነት ቢመዘገብ ኖሮ አንድና አንድ የትም ይሁን የት አንድና አንድ ማስረጃ የሚመጣውን ያን አይነት ምዝገባ ባለመኖሩ የተለያየ ቦታ ሰውየው የሞተው የተለያየ ጊዜ ያደረጉት ማለት ነው። የተለያየ ጊዜ የትኛው ማስረጃ ነው ትክክል ሰውየው መቼ ነው የሞተው የሚለውን ነገር አጠራጣሪ ሆነ ማለት ነው። እንደገና እንድናጣራ ሁሉ ምክንያት ሆነዋል። የተሰጡ ውሳኔዎች እንደገና ለማየት የምንገደድበት ሁኔታ የተለያዩ የተሰጡ ውሳኔዎችም ተፈጥረዋል በዚህ አይነት ማለት ነው። ይሄን በመከላከል ረገድ ከፍተኛ ጥቅም ነው የሚሰጠው። ወሳኝ ኩነት በተለይ እንደ ፍርድ ቤት ስር ፍርድ ቤቶች አካባቢ ላይ የውርስ ጥያቄ ሲመጡ በተለይ የባልና ሚስት ፍቺ ላይ ሲመጡ የወራሽነት ጥያቄ ከማሳወጃቸው
ቀጥሎ የምንጠይቃቸው ፋይሉ የፍርድ በተለይ የፍቺ ፋይል ሲከፈት የመጀመሪያ ጥያቄያችን የሚሆነው በመጀመሪያ ደረጃ ምንድነው ይሄ የወሳኝ ኩነት ሰርቲፊኬት የፍቺ ሰርቲፊኬት ይዘው መምጣታቸውን በሬጅስትራሩ በኩል መጀመሪያ ኮንፊርም ይደረጋል ማለት ነው። ሁሉም አዌርነስ ኖሮት ምን ሊያረግ ይችላል ማለት ነው። ሊመዘገብ ይችላል። ከተመዘገበ በቂ መረጃ ሊገኝ ይችላል። ስለዚህ አዌርነስ መፍጠር የግድ ነው የሚል እምነት አለን። አንደኛ ያው ኃላፊነት ወሰን የተወሰነ ጧት በስነ ምግባር በኩል ትምህርት የሚሰጥበት ሁኔታ አለ። ፍትህ ስርዓቱ ላይ አብዛኛው ጊዜ ጋብቻ ፍቺ ብቻ አይደለም እናየው የማንነት ወይም ደግሞ የአባትነት ድርሻ የሚጠይቁ የትኛውም ተወላጅ የሆኑ አካላቶች አንዱ ማረጋገጫ ነው። የሞት ማረጋገጫ ነው። የጋብቻ ፍቺ ማረጋገጫ ነው። የውርስ ንብረት የምትካፈል ከሆነ ተወላጅ ስለመሆን የምታረጋግጥበት ይሄ ነውና ለፍትህ አካላትም ፍትሃዊ የሆነ ውሳኔ ለመስጠት ጠቀሜታ አለው። የልደት ሰርቲፊኬት አንደኛው ጥቅሙ ምንድነው? ቤተሰብን ማወቅ ነው። ይሄ ሰው ያንተ ስለመሆኑ መታወቂያ ተቀብለን ነው የምንሰጠው። እኛ አሁን የአባትየው መታወቂያ እናያለን፣ የእናትየው መታወቂያ እናያለን። ስለዚህ በምንም ተአምር ይሄ ሰው የኔ ልጅ አይደለም ብሎ ሊክድ አይችልም ማለት ነው። ከክትል ጀምሮ የሚመጡ እናቶችን ሰርቲፋይ ተደርጎና ተመዝግቦ እንዲሄድ የማድረግ እቅዱ አለን። የሞት ሁኔታዎችንም እንዲሁ እናስረዳለን ማለት ከዚህ የተለየ ነገር አይደለም። በእርግጥ ሞትን ሰርቲፋይ እናድርግ ስንል ትንሽ የግንዛቤ ጥረቶች ስላሉ ከሞት ጋር ባለው የግንዛቤውን እጥረት ለመፍታት ብዙ ሂደቶችን ያስሄዳሉ። እንደ ወልዱ ቀላል አይደለም። እድር ማለት ሁሉ ነገር ማለት ነው ለኢትዮጵያውያን። በጣም ከባድ ችግር ነው ሞት ማለት። መቼም ሁላችንም በየቤት የምናውቀው ነው። ሞት በሚያጋጥም ጊዜ ያንን ትልቁን መከራ የሚያልፈው ሰው በእድር አማካኝነት ነው የሚጽናናው። የሞተው ሰው ከታወቀ የተወለደ ሰው ከታወቀ ምን እንደሚታቀድ ምን እንደሚያስፈልግ አገር የምታቅደው በዚህ መሰረት አርጋ ነው። ስለዚህ ከዚህ ጋር አያይዘን ከወሳኝ ኩነት ጋር እንሰራለን። ኢትዮጵያዊነቱን ዜግነቱን ማረጋገጫ ነው። በሁለተኛ ደረጃ በጋብቻ መካካድ ውስጥ የሚፈጠሩ ነገሮችን ለማቆም እና ልጆች ከአባትና እናት ተወለዱ አልተወለዱ የሚለውን ጭቅጭቅ እንዳያነሳ ወሳኝ ኩነት ያንን ማረጋገጫ ይሆንላቸዋል። ምክንያቱም ሕፃኑ በተወለደ ጊዜ ወሳኝ ኩነት ላይ ይመዘገባል። አዎ የባልና የሚስት ነው። ፍርድ ቤት ላይ ምንም ሌላ ማረጋገጫ ሳያስፈልግ ይሄ በቂው ነው። በዱራሜ ከተማ ላይ 42 እድሮች አሉ። በእነዚያ እድሮች ውስጥ አነፍንፈው ያስመዘግባሉ። ለራሳቸው ሲሉ መመሪያና ደንብ አላቸው እድሮች። ስለዚህ በወሳኝ ኩነት ያልተመዘገበ ሕፃን ምንም ሆነ ቢባል ድጋፍ አንሰጥም። ለምሳሌ ሲታመሙ አሁን አቅመ ደካማ ቤተሰቦች አሉ፣ ምንም ኢንካም የሌላቸው አሉ። እነዛ ሲታመሙ ድጋፍ እናደርጋለን። ኢቭን ወላጅ የሌላቸውን ልጆች እናስተምራቸዋለን። ስለዚህ እነዛን መረጃ ይዘን ነው መዝገብ አለን። በመዝገብ ላይ የሌላ ሰው በምንም አይነት አይረዳም። 42 እድር ዱራሜ ከተማ አስተዳደር ስር ያሉትን ሕፃናት ይመዘግባል፣ ፍቺን ይመዘግባል፣ ሞት ከዳውን ይመዘግባል። ወሳኝ ኩነት የተባለው ራሱ ወሳኝነቱ የፌዴራል ሕገ መንግስት አንቀጽ 36 ላይ ዜግነትን የማግኘት መብት ይምላል። ዜግነትን የማግኘት መብት የሚመጣው ከተመዘገበበት ኢትዮጵያ ውስጥ መወለዱ ከተረጋገጠ ነው። መወለዱ ካልተረጋገጠ ዜግነት መብቴ ነው ማለት አይችልም እና ስለዚህ በዛ በህፃናት ፓርላማ ላይ በደንብ ይሰራል። ሌላኛው የህፃናት ክበባት ነው። የህፃናት ክበባት በየትምህርት ቤቱ የተደራጁ ናቸው። እነኛ የህፃናት ክበባት መብታቸው ማውራት አለባቸው። ስለዚህ ወሳኝ ኩነት ማለት እንደ ቀላል የሚናይ ነገር አይደለም። በተሻሻለው የወሳኝ ኩነት አዋጅ መሰረት ወቅታዊ የልደት ምዝገባ እስከ 50 ቀን፣ ከ50 ቀን እስከ 1 ዓመት ደግሞ የዘገየ የልደት ምዝገባ ሲሆን ሁለቱ የልደት ምዝገባ ሁነቶች ትልቅ የመረጃ ምንጭ ተደርገው ይወሰዳሉ። ከ1 ዓመት በላይ ያሉ የልደት ምዝገባዎች ነባር የሚባሉና ሌላኛው የልደት ምዝገባ ሁነት ነው። በወቅታዊ ምዝገባ ልደት እስከ 90 ቀናት መመዝገብ ይኖርበታል። ጋብቻ፣ ፍቺና ጉድፈቻ ደግሞ እስከ 30 ቀናት እንዲሁም ሞት እስከ 50 ቀናት መመዝገብ እንዳለባቸው አዋጁ ይደነግጋል። በተለይ እንደኛ ክልል አሁን ወቅታዊ ምዝገባ የምንለው አሁንም አፈጻጸሙ ገና ብዙ መስራት የሚጠበቅብ እንዳለ ያሳያል።
አሁን እስከዚህ ወር ድረስ ያለውን አፈጻጸም ስናይ ወደ 20% አካባቢ ነው ያለው። ይሄ ቀደም ሲል ከነበረው የተሻለ ምዝገባ አፈጻጸም አለ። ነገር ግን አሁን ዘንድሮ ካቀድነው አንጻር በደንብ መስራት ያለብን ጉዳዮች እንዳሉ ያሳያል። ሌሎቹ ኩነቶች ግን አገልግሎት የምንለው ከ1 ዓመት በላይ የሚመዘገቡ ኩነቶች ግን አፈጻጸማቸው ከ100% በላይ ነው። እንግዲህ በወቅታዊና በአገልግሎት ወይም ደግሞ በአክሎግ ብለን ከምንመዘግበው ምዝገባ አኳያ ያለው ልዩነት በጣም ሰፊ ነው። በሶስት መንገድ ነው የምንከፍለው። አንዱ ወቅታዊ ነው፣ ሁለተኛ የዘገየ ነው እስከ 1 ዓመት ያለው፣ ቀጥሎ ደግሞ አገልግሎት ወይም ደግሞ ነባር የምንለው ነው። ስለዚህ በእነዚህ በሶስቱ የምዝገባ ዑደቶች ውስጥ ያለው የምዝገባ ሽፋን ትንሽ ጋፕ ያለውን ይሄን ለማጥበብ ግን በደንብ አቅደም መስራት አለብን። እኔ 5 ልጅ አለኝ። 5ቱም ልጆች በሰርቲፊኬት ተመዝግበው ነው ያለው። ምክንያቱም ጠቀሜታውን አውቃለሁ። እብን ለውጭ ሀገር አድጎ ውጭ ሀገር ለመሄድ ሲፈልግ እንደሚፈልግ አውቃለሁ። ሁለተኛ ደግሞ ለሀገራችንም ኢኮኖሚ ለመንግስትም እቅድ ለማውጣት በህይወት ያለውና የሌለውን ሁሉ መረጃ ለመያዝ ለመንግስትም የሚጠቅም መሆኑን በጣም ስለሚረዳ ቤት ውስጥ ያሉ ነገሮች ከልጆች ጋር ውልደትም ጋር ከሞት ጋር ተግባራዊ ያደረኩ ነኝ በግሌ። ለምሳሌ አባትና እናት በቤት ቢኖሩ እና ልጆቻቸውን ቢኖሩ በውርስ ጊዜ አባትና እናት በሚሞቱበት ጊዜ በውርስ ጉዳይ ሲነሳ ያልተወለደም ያልነበረም ያልተመዘገበም ወራሽ ነኝ እያለ የሚመጣ ጭቅጭቆች ሁሉ ነበሩ። ወሳኝ ኩነት ላይ መጀመሪያ እነዚህ ነገሮች ተመዝግቦ ቢሆን ኖሮ ምንም ጭቅጭቅ አያስከትልም ነበር። ባል ሚስቴ አይደለችም የሚለውን ኪደት፣ ሚስት ባሌ አይደለም የሚለውን ኪደት ለማስቀራት ንብረታቸው እኩልና ፍትሃዊ የነሱ ስለመሆኑ ማረጋገጫ የሚገኝበት ነው። ባለቤቴና እኔ ያው አለን ወሳኝ ኩነት እና ወላጆቼንም አባቴንም እናቴም በሞቱ ጊዜ ከሞቱ በኋላ በወሳኝ ኩነት ተመዝግቦ ነው እና ተረጋግጦ ነው ለውርስ ለወንድሞቼና ለእህቶቼ ያስጨረስኩት። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነት ምዝገባ ኤጀንሲ ከዚህ በፊት በወረቀት ይደረግ የነበረውን የእውነት ምዝገባ በቴክኖሎጂ ለማስደገፍ እየሰራም ይገኛል። በቴክኖሎጂ የተደገፈ የእውነት ምዝገባ ፈጣን አገልግሎትን ለመስጠት፣ የመረጃ ጥራትን ለማረጋገጥ፣ የመረጃ የቆይታ ጊዜን ለመጨመርና በሌሎችም ዘርፎች ከፍተኛ ጠቀሜታ ይኖረዋል። ያው መጀመሪያ አዋጁ ሲወጣ የአንድ ሰው የማንነቱ መገለጫ የሆነው ሰነድ ለ100 ዓመት መቆየት አለበት ነው። አሁን ያለው የምዝገባ ሁኔታ ስናይ ግን ማኑዋል የሚመዘገበው ምዝገባ በትክክል በሚፈለገው ልክ እስከ 100 ዓመት የመቆየት እድሉ የሰፋ አይደለም። ቀድሞ በነበረው በደቡብ ክልል የተወሰኑ የቴክኖሎጂ ምዝገባ ጋር ተያይዞ የተጀማመሩ ነገሮች ነበሩ። አሁን እዚህ ከመጣን በኋላ ግን በደንብ የማስፋት ስራዎችን ሰርተናል። እንደው ለአብነት እስካሁን አምና ላይ ወደ 700 ቀበሌያትን ካሉን አጠቃላይ ቀበሌያት ወደ 700 የሚደርሱ ቀበሌያትን በቴክኖሎጂ በታብሌት ቀበሌ ላይ ምዝገባ እንዲካሄድ አድርገናል። በዚህ ዓመትም 200 ቀበሌያትን ጨምረን አሁን ላይ እንዳጠቃላይ ወደ 1040 ቀበሌያትን በታብሌት ለመመዝገብ ኦሬዲ አሁን የቀረን ወደ 91 ቀበሌያት ብቻ ናቸው። አሁን አንዳንድ አካባቢዎች ላይ ዜጎችን ወደ አላስፈላጊ ወጪ ውስጥ ክራይ ውስጥ እንዲገቡ የሚያደርጉ ሁኔታዎችንም ጭምር የሚቀርፍ ከመሆኑ ጋር ተያይዞ አሁን እያደረግን ያለነው ጥረት 100% ቀበሌያትን በቴክኖሎጂ ለማዘመን፣ ሆስፒታሎችን፣ ፍርድ ቤቶች አካባቢ አሁን ምዝገባ ለመጀመር የጀመርናቸው እንቅስቃሴዎች አሉ። በወሳኝ ኩነት ምዝገባ የተካተቱ የልደት፣ ጋብቻ፣ ፍቺ፣ ሞት፣ ልጅነትን መቀበልና አባትነትን በፍርድ ቤት የማወቅ ሁኔታዎችን የመመዝገቡ ባህል ከጊዜ ወደ ጊዜ እየዳበረ መጥቷል። በየደረጃው የሁኔቶች አፈጻጸም እየተሻሻለ ቢሆንም አሁንም የሁኔቶች ምዝገባ ካለው ፋይዳ አንጻር ስራዎችን ይጠይቃል። አሁን እነዚህ እኛ የምንወልዳቸው ልጆች ወይም ዜጎች ታድለዋል ብዬ ነው የሚያስበው። እኔ ለራሴ አላገኘውኝም፣ ግን ልጆቼን ቀጣይ ትምህርት እድሜያቸው ለትምህርት ስደርስ ለሌሎች አገልግሎት፣ ለውጭ ሀገር ዜግነት፣ ለሌላ አስፈላጊ የሆኑ ሰነዶችን በጊዜ ማግኘትና ያለ እንግልት ማግኘት ደስ የሚል የማዘመን ባህሪን የሚያሳይ ነገር ነውና
ሌሎችም እንዲሁ እንዲያገኙና እኔም የራሴን እንዳይወጣ ምቹ ሁኔታ ቢፈጠር መልካም ነው ብዬ ነው የሚያስበው። ምዝገባውን ለመመዝገብ የመጀመሪያው ህብረተሰቡ ግንዛቤ እንዲኖረው ማድረግን ይጠይቃል። እንግዲህ እኛ ስንነሳ 2008 ጀምረን ነው ሐምሌ 30 ጀምሮ ነው ምዝገባ እያከናወነ ያለ ነው። ከምዝገባው በፊት ግን ህብረተሰቡን ለአንድ አመት የዝግጅት ጊዜ ተብሎ የንቅናቄ ስራ ስንሰራ ቆይተናል። ግንዛቤ ስርጸት ደግሞ በምን ይመጣል? በውጤት ሲገለጽ ነው ያንን ማመን የምንችለው። አሁን እንደምታዩት በሆስፒታል በጤና ጣቢያዎች ይሄ ምዝገባ ወቅታዊ ምዝገባውን የማብዛት ስራ ነው አሁን እየሰራ ነው ያለው። ባክሎግ ለአገልግሎት ብቻ የሚጠቅም ስለሆነ ህብረተሰቡ ያንን በራሱ ፈልጎ የሚመጣበት ነው። ነገር ግን ወቅታዊውና የዘገየው ምዝገባ ላይ ወደ ቤት ሳያስመዘግብ እንዳይሄድ የማድረጉን ስራ ጠንክረን ነው እየሰራን ያለ ነው። ይሄ አሁን ዘንድሮ ባለን አፈጻጸም ራሱ 75% ላይ ደርሰናል በዚህ 6 ወር ጊዜ ውስጥ ማለት ነው። በዚህ 6 ወር ውስጥ ከተወለዱ 785 ልጆች ውስጥ ለ706 ያህል ልጆች ማሳወቂያ ወረቀት ተሰጥቷል። ሰርተፊኬት ያገኛሉ ተብሎ የሚጠበቅ ጊዜ እንዳልነው 497 ነው የሚጠበቀው ወይም እቅዳችን። እኛ ግን ሰርተፊኬት የሰጠነው ለ661 ያህል ልጆች ሰርተፊኬት ተሰጥቷል። አሁንም ከእቅድ አንጻር 100% ነው። ነገር ግን እዚህ ጋር በደንብ መያዝ ያለብን ይሄ ከእቅዳችን አንጻር እንጂ እንደ ተቋም ከተወለዱ ልጆች አንጻር የተወሰኑ ሊሚቴሽኖች አሉ። በተለይ የጤና ተቋማቶች አካባቢ ላይ ያለው ስራ ትልቅ ውጤታማ ሆነንበታል። እንደኛ ዞን ቡታጅራ ከተማ ሆስፒታል አለ፣ ቡይ ሆስፒታል አለ። በየቀበሌው ደግሞ ያሉ የኩነት ምዝገባ ስርዓት የሚያከናውኑ የመዝገብ ሹሞች ክልሉ ከፍተኛ የሆነ የአቅም ግንባታ ስራ እየሰራ ነው። ከጊዜ ወደ ጊዜ በተለይ የአቅም ግንባታ የማህበረሰብ የግንዛቤ ማዳበር ስራ እየተሰራ ነው ያለው። ከጊዜ ወደ ጊዜ የተሻሻለ ነገር አለ። ቀሪ ነገሮች አሉ። አሁን ማህበረሰቡ ኩነትን በተገቢ መንገድ ተረድቷል ወይ የሚለው ነገር ስናይ ከሚመዘገቡ ኩነቶች ተነስተን ማረጋገጥ እንችላለን። ስራዎች ይጠይቁናል። ባለሁበት እድር ሰፊ ግንዛቤ ለህዝቡ ሰጥተናል። ብቻም ሳይሆን ተግባራዊ ያደርገናል። ኢንሹራንስ ሁሉ ገብቷል። እኛ እድር ሁሉም ህብረተሰብ ይህንን የወሳኝ ኩነት ምዝገባ መጠቀም አለበት፣ መገልገልም አለበት። ለምን? አንደኛ የሞተውና ያለውን ሁሉ ለመረዳት ይጠቅማል። ሁለተኛ ደግሞ ኢቨን ወደ ውጭ ሀገር ለስራ ጉዳይ ለሌላ ሀገር እንኳን ሊንቀሳቀስ ከቦታ ቦታ ለመንቀሳቀስ ያስፈልግ የወሳኝ ኩነት ምዝገባ በጣም አስፈላጊ መሆኑን ነው እኔ የምረዳውና ሁሉም በየቤቱ የሚወለደው ህፃን መመዝገብ አለበት በወሳኝ ኩነት። ግንዛቤ ከመፍጠር አንጻር በየዞኑ ይሄ ነገር ከደንብም ጋር እንዲያያዝ እያደረግን ነው። ደንብ ላይ ምንድነው እያንዳንዱ ክፍያ የምንሰጠው አገልግሎት አንድ ህፃን ድንገት ተወልዶ ከሞተ እድር ውስጥ መጀመሪያ ተመዝግቦ በሰርቲፊኬቱ ስለመወለዱ የተመዘገበ ነገር ካለ ነገሮችን ስለሚያቀል እነዚህ ነገሮች ሁሉ ከስር አድርገን እየሰራ ነው ያለ ነው ማለት ነው። አሁን እኛም እንደ ክልል የተቸገርን ያለ ነው ከአገልግሎት አሰጣጥ ጋር ያሉ ብልሽቶች ናቸው። አንድን ሰርቲፊኬት በወቅታዊ ስንት መክፈል እንዳለበት፣ የዘገየ ስንት መክፈል እንዳለበት እና አገልግሎት ከሆነ ደግሞ ስንት መክፈል እንዳለበት ከ20 ብር ጀምሮ እስከ 80 ብር ባለ ጋፕ ውስጥ ነው የሚከፈለው። ግን አንዳንድ አካባቢዎች ቅንነት በተሞላው መንገድ አገልግሎት መስጠት ሲገባቸው አላስፈላጊ የሆነ ክፍያ የሚያስከፍሉ ህገወጦች አሉ። ሰርቲፊኬት በራሳቸው ፋብሪካው ማተም አስቀርጸው ስም ተዘጋጅተው ጭምር የእያንዳንዱን ቀበሌ ስራ አስኪያጅ ስም ጭምር አዘጋጅተው ከፍ ያለ ገንዘብ እየተቀበሉ ያው ደስ የሚለው ግን እነዚህ አካላት ያመለጡ አይደለም፣ የታዙ ነው። ድለላ ስራ ጋር ግንኙነት ካላቸው ሰዎች ነፃ ሆነው አገልግሎት ማግኘት የሚችሉት ቀበሌና ቀበሌ ላይ ብቻ። ህፃናት ሆስፒታል፣ ልደትና ሞት ሆስፒታል ላይ፣ ሌሎቹ በቀበሌ ብቻ አገልግሎት ማግኘት እንዳለባቸው አውቀው ይሄን አገልግሎት ማግኘት እንዲችሉና ሁሉም አካል የዚህ ስራ ተባባሪ ሆነው ሁላችንም ያው የተቋማችን ራዕይ እንደ ሀገር ምንድነው ሁሉም ሰው የሚታወቅባት ኢትዮጵያ ነው የሚለው። ስለዚህ እኛ እንደ ኢትዮጵያዊ በማዕከላዊ ኢትዮጵያ የሚገኙ ሁሉም ዜጎቻችን መታወቅ አለባቸው።
መታወቅ ካለባቸው ደግሞ በአግባቡ ህጋዊ የሆነ ሰርቲፊኬት በማግኘት ማንነታቸው እንዲታወቅ የማድረግ ስራ መስራት እንዲችሉ ማድረግ ያስፈልጋል። በከምባታ ዞን የዱራሜ ከተማ ነዋሪ የሆነው ወጣት ብሩክ ታደሰ ያኔ በሱ እድሜ ያላገኘውን የልደት ምዝገባ አሁን ለልጁ በቀላሉ በተወለደበት ሆስፒታል ማግኘቱ ደስተኛ አድርጎታል። ይህው ተግባር በሌሎችም ቤተሰቦች ተጠናክሮ እንዲቀጥል መልእክቱ ነው። ይሄን ሰርቲፊኬት በማግኘቱ ህፃኑ ውሸት አባትነት ወይም የውሸት እናትነት ማግኘት አይችልም። ምክንያቱም ቀጥታ እዛው ስለተወለደ በዚሁ አማካኝነት በዚሁ ሰርቲፊኬቱ አማካኝነት ስም ስለተወጣለት ቀጥታ ሰንሰለቱም ወደ ክልልም ወደ ፌዴራልም በዚህ ስም ስለሄደ ዳይሬክት የሆነ አባትነትን እናትነትን ወላጅነትን ያገኛል እና እሱንም ህገወጥ እንትኖችን ከማስቀረት አንፃር ሚናው የጎላ ነው። ይሄ እዛ በማግኘታችን ሚናው የጎላ ነው። አሁን ብዙ ሰዎች ሐሰተኛ እንትን አጭበርብረው ያወጣሉ ቀበሌ ላይ ከተወለዱ በኋላ የሚያወጡ ስለሆነ ማለት ነው። ግን ዳይሬክትሊ እዛው እንደተወለደ በማውጣታችን ምንም ሌላ የማጨርበር ነገር ሳይኖረው ትክክለኛ የሆነ መረጃን እናገኛለን።